አንድ አማኝ ድነትንና የዘላለም ሕይወትን ለማግኘት እና የዳነበትን እውነት በተግባር ለመኖር የሚያስችለው የእውነት ዕውቀት በሲስተሚክ በሆነ የሮማ ካቶሊክ ቤተክርስቲያን ትውፊት ውስጥ ተሸሽጎ ጠፍቷል የሚል ነው የደረሱበት ድምዳሜ። አሪፍ ምርጥ ነገር ተናግረሃል። ምንድነው ያልከው? ፕሮቴስታንቲዝም የመነጨው ከአውሮፓ ፖለቲካዊ ኢኮኖሚያዊና ማህበራዊ ሁኔታ ውስጥ ነው። ካልቪንና ተከታዮቹ ምንድነው ያደረጉት? አማኞች በርትተው መስራት ይችላሉ፣ ሀብት ማካበት ይችላሉ፣ ንብረት ማፍራት ይችላሉ የሚል አስተሳሰብ አመጡና እሱ አስተሳሰብ ማምጣት ብቻ ሳይሆን ጄኔቭ ላይ የመጀመሪያ ባንክ ከፈቱ። የኦርቶዶክስ ቤተክርስቲያንና ካቶሊክንም ባይ ዘ ዌይ የማብጠልጠል ነገር አይደለም የሰራሁት የሙቭመንቱን ኢንቴንሽን እና አውትካሙን ለማውራት ብዬ ነው። ሶስተኛውን ንግግር የሚያቀርብልን ወንድማችን አሌክስ ዘጻአት ነው። ወንድማችን አሌክስ ዘጻአት የመጀመሪያና ሁለተኛ ዲግሪውን በቲዮሎጂ ከኢትዮጵያን ግራጁዌት ስኩል ኦፍ ቲዮሎጂ ወይም ኤገስት እና የፖስት ግራጁዌት ዲፕሎማውን ደግሞ በቢብሊካል ኤንድ ቲዮሎጂካል ስታዲስ ከኤገስት አግኝቷል። አሁን በመሰረተ ክርስቶስ ቤተክርስቲያን የቲዮሎጂ መምህር ሆኖ ያገለግላል። አሌክስ እከይና የስቃይ ጣጣ የሚል መጽሐፍ ደራሲ ነው። ኑዛዜ ቶልስቶይ የሚል መጽሐፍም ተርጉሞ ለንባብ አብቅቷል። ከአሌክስ ጋር ቀጣዩን 20 ደቂቃ አብረን እንቆያለን። እንግዲህ ንባብንና መንፈሳዊነትን ወይንም መንፈሳዊ መነቃቃትን ንባብንና መንፈሳዊነትን ከፕሮቴስታንት ምልከታ አንጻር ነው በሚቀጥሉት 20 ደቂቃዎች ውስጥ ለመናገር መሞክረው። በፕሮቴስታንት ሪፎርሜሽን እንቅስቃሴ እና በወንጌላውያን እንቅስቃሴ ሁለቱም የተለያዩ እንቅስቃሴዎች ናቸው። እንዳልኳችሁ ፕሮቴስታንታዊነት በእንቅስቃሴ የተሞላ ነው። ፕሮቴስታንት ሪፎርሜሽን እንቅስቃሴ ነበረ በ16ኛ ክፍለ ዘመን። በ18ኛ ክፍለ ዘመን የወንጌላውያን አማኞች እንቅስቃሴ ነበረ። በ20ኛ ክፍለ ዘመን ፔንቴኮስታል ሙቭመንት መባል ነበረ። በ21ኛ ክፍለ ዘመን አካባቢ ካሪዝማቲክ ሙቭመንት የሚባል እንቅስቃሴ ነበረ እና እነዚያ እንቅስቃሴዎች በሙሉ የየራሳቸው ነገረ መለኮታዊና ልምምዳዊ አንድምታ ያላቸውና ተከታዮቻቸውን በዚያ በእንቅስቃሴው አዳዲስ ኢንሳይቶች እና ትምህርቶች መሰረት ክርስትናውን በተግባር እንዲኖሩ የሚያምኑትን እምነት ደግሞ ለሌላው ማህበረሰብ እንዲያሰራጩ የየራሳቸው ተመክሮና ነገረ መለኮት ያላቸው ናቸው። ስለዚህ በመሰረታዊነት በተሐድሶ እንቅስቃሴ እና በወንጌላውያን እንቅስቃሴ አድርጌ ለመናገር እሞክራለሁ። እንግዲህ ብዙ ጊዜ ስለ ፕሮቴስታንት ቤተ እምነት ያለው ግንዛቤ ምንድነው? የፕሮቴስታንት ቤተ እምነት በስሜት ጡዘት፣ በትንቢታዊ ትንግለት የሚነቃቃ በጭፈራ በመዝሙር በመናመን በስሜታዊነት የሚታወቅ ከዛ ለሐሳብ ለትምህርት ለዕውቀት ለመጻፍ ባዕድ ሆነ አይነት እንቅስቃሴ ተደርጎ ዝም ብሎ እንዲሁ አየር ላይ ምስል አለ። እሱ ምስል ትክክል አይደለም ብዬ ነው ማስበው። ምክንያቱም ፕሮቴስታንታዊነት መጀመሪያ ሲጀምር በ16ኛ ክፍለ ዘመን ፕሮቴስታንት መባል የተገነጠለ ቤተ እምነት ከካቶሊክ ቤተ እምነት ነጥለን እንመስርት በሚል ቅድመ ግንዛቤ ባለ የተደራጀ ሐሳብና ዕውቀት አይደለም የተጀመረው እና ፕሮቴስታንታዊነት የሚወለደው ከ16ኛ ክፍለ ዘመን የአውሮፓ ማህበራዊ ሃይማኖታዊና ፖለቲካዊ ዝቅጠት ውስጥ ነው የሚወለደው እና እንቅስቃሴው ራሱ የተወለደው ከ16ኛ ክፍለ ዘመን የሂዩማኒዝም መባል ንቅናቄ አለ። ያ ሂዩማኒዝም ንቅናቄ አውሮፓ በማህበራዊ ፖለቲካዊና ሃይማኖታዊ ዝቅጠት ውስጥ ወይንም ጨለማ ውስጥ ስለነበረች በጊዜው የነበሩ የአውሮፓ የካቶሊክ ምሁራን 16ኛ ክፍለ ዘመንን ስናወራ ቤተክርስቲያንና መንግስት ግለሰቦችና
ቤተክርስቲያን ህዝብ የሚባሉ የተገነጣጠሉ ነገሮች አልነበሩም። ስለዚህ የሮማ ካቶሊክ ቤተክርስቲያን በምድሪቱ ላይ ውክልና የተቀበለች እናት ቤተክርስቲያን ናት። ስለዚህ ከላይ እስከታች የተደራጀ የአምልኮ፣ የአስተዳደር፣ የሐሳብ ፍሰት ነው ያለው። በጣም ዶግማቲክ ነው ወይንም በጣም ዶግማቲክና የተደራጀ ነው። ስለዚህ በዚያ ጨለማ ውስጥ የራሷ የሮማ ካቶሊክ ቤተክርስቲያን ልህቃን እነ ራስመስ የሚባሉ ልህቃን አውሮፓን ከሃይማኖታዊ ማህበራዊና ፖለቲካዊ ጨለማ ማውጣት የምንችለው የሮማ ህዝብና መንግስት በነበረበት ዘመን የነበረውን ስልጣኔ ያመጣውን ፍልስፍናና አስተሳሰብ ስናነቃቃ ነው የሚል እንቅስቃሴ ነበራቸው። ሂዩማኒዝም ቤዚካሊ እሱ ነው። የጥንታዊ ሮማ ስልጣኔ ያደገበት ማህበራዊ ፖለቲካዊ ፍልስፍና እና ስነ ጽሁፍ ቢነቃቃ ያ መነቃቃት አውሮፓ ላይ ሁለንተናዊ የሆነ ማህበራዊ ሃይማኖታዊና ፖለቲካዊ ለውጥ ያመጣል የሚል ግንዛቤ ነበራቸው። ስለዚህ ያን ለማድረግ ራስመስ መጀመሪያ ያደረገው ምንድነው? የግሪክን መጽሐፍ ቅዱስ ወደ ላቲን መተርጎም ነው። ስለዚህ ቋንቋ ወይንም መጽሐፍ ቅዱስ ቨርናኩላይዝድ ቢደረግ ሁሉም ሰው በሚረዳው በሚያነበው በሚገነዘበው መልኩ ቢተረጎምና ስነ ጽሁፍ፣ ስነ ጥበብ፣ ፍልስፍና ቢነቃቃ የአውሮፓ ወደ ህዳሴዋ ትመለሳለች የሚል ግንዛቤ ነበራቸው። ስለዚህ ራስመስ እና የሂዩማኒስቶች ያንን ንቅናቄ ሲያደርጉ እንግዲህ በዘመኑ በጊዜው የነበሩት እነ ማርቲን ሉተር የተሐድሶ አንቀሳቃሾች ማጅስተሪያል የተሐድሶ አንቀሳቃሾች የሚባሉ ሶስት ናቸው። የመጀመሪያውና ዋናው ማርቲን ሉተር ነው። ከዛ ዝዋንግሊ ነው። ሶስተኛ ጆን ካልቪን የሚባል ነው። ማርቲን ሉተርም ዝዋንግሊም እንደገና ጆን ካልቪንም ራሳቸው ፊሎሶፊካሊ ወይንም በአስተሳሰብ ስልታቸው ሂዩማኒስት ናቸው። እና የጀርመን ተሐድሶ ወይንም የሉተር የተሐድሶ እንቅስቃሴ ውስጥ ጥናት ያደረጉ የታሪክ ምሁራን ምን ይላሉ? ራስመስ እንቁላል ጣለ፣ ሉተር ፈረፈለ ይላሉ። ተሐድሶውን ማለት ነው። እና ቀድሞ ራስመስ ባይጀምር ኖሮ በሂዩማኒዝም ፊሎሶፊ ሉተር ባልፈለፈለ ነበረ ተሐድሶውን ይላሉ። ኤኒዌይ ከዚህ አይነት ሁለንተናዊ የሆነ ማህበራዊ ፖለቲካዊና ሃይማኖታዊ ለውጥ አውሮፓ ውስጥ ማምጣት አለብን። ያንን ለማድረግ ደግሞ የሮማ ቤተክርስቲያን ውስጥ የነበረው ሃይማኖታዊ ፖለቲካዊና ማህበራዊ ዝቅጠት መታደስ አለበት የሚል ጥያቄ ነው ይዘው የተነሱት። ራስመስ ራሱ የተሐድሶ ጠያቂ ነው። የቤተክርስቲያን ተሐድሶ ጠያቂ ነው። ስለዚህ ሉተር ኦፖርቹኒቲ ነው የወሰደው ማለት ነው። ኤራስመስ ካቶሊክ ሆኖ ሲቀር ሉተር በኋላ ላይ ያው ከኤራስመስ አንድ እርምጃ አልፎ በመሄድ ያው በኋላ ፕሮቴስታንት ሊሆን ችሏል ማለት ነው። ኢንቴንሽኑ ከሮማ ካቶሊክ ቤተክርስቲያን የተገነጠለ አንድ ንቅናቄ ተቋም እንፍጠር የሚል አልነበረም። የሉተር መሰረታዊ ጥያቄ የፕሮቴስታንታዊነት የእውቀት ምንጭና የመንፈሳዊነት መሰረታዊ ሐሳቡ ምንድነው የሚለው ላይ ትኩረት ለማድረግ ስለሚፈልግ ነው። ሉተር ምንድነው የፈለገው የሚለውን ለመጠየቅ ያሰብኩት። እንግዲህ የሉተር ጥያቄ የአንድ አማኝና ቤተክርስቲያን አማኝ ስለሆን ፕሮቴስታንት አማኝ ማለት አይደለም። የካቶሊክ ቤተክርስቲያን አማኞችና የካቶሊክ ቤተክርስቲያን እምነትና ልምምድ ላይ የበላይ የሆነው ዲክቴት የሚያደርገው እምነትና ልምምዳቸውን የሚቆጣጠረው የሚገራው ስልጣናዊ እውነት መገኛው ምንድነው የሚል ነው። ጥያቄው ይሄ ነው። የሮማ ካቶሊክ ቤተክርስቲያን ከላይ እስከ ታች የተደራጀ አደረጃጀት አለ። ስለዚህ ምእመናን አሉ። ስለዚህ ቤተክርስቲያንና ምእመናንን ህሊናቸውን የሚገራ አኗኗራቸውን የሚፈርጅ ብቸኛ የድነት ዕውቀት ወይንም የድነት ዕውቀት ምንጭ ወይንም የእውነት ምንጭ ምንድነው የሚለውን ነው ሉተር ያሰበው። ያንን ሲያስቡ ሉተርና ጠቅላላ አዳሾች ያገኙት አንዱ እውነት ምንድነው? አንድ አማኝ ድነትንና የዘላለም ህይወትን ለማግኘት እና የዳነበትን እውነት በተግባር ለመኖር የሚያስችለው የእውነት ዕውቀት በሲስተሚክ በሆነ የሮማ ካቶሊክ ቤተክርስቲያን ትውፊት ውስጥ ተሸሽጎ ጠፍቷል የሚል ነው የደረሱበት ድምዳሜ። ያ ማለት ምን ማለት ነው?
ጥያቄውን ስንገለብጠው አንድ ሰው በእግዚአብሔር ፊት ራይት መሆን የሚችለው ምን አይነት ዕውቀት ሲያገኝ ነው? ከእግዚአብሔር ጋር ትክክል ሪሌሽናሊ ቀጥታ ከእግዚአብሔር ጋር ፌሎሺፕ ለማድረግ ህብረት ለማድረግ እምነቱን ቀጥታ ለመለማመድ መንገድ የሚሰጠው ወይንም ድፍረት የሚሰጠው ወይንም ዕውቀት የሚሰጠው እውነት ምንድነው ብለው ሲፈልጉ ያ እውነት ከፖፑ ጀምሮ እስከ ታች ባለው የቤተ ክርስቲያኒቱ ስትራክቸር የስልጣን ስትራክቸርና የትውፊት ተሸሽጎ ነው ያለው። ያ እውነት በክርስቶስ ኢየሱስ ማንነትና ስራ የተደረገው ነገር ነው የሚል ነው። ያ በቲዮሎጂ ቋንቋ justification by faith አንድ ሰው ምጸድቀው ትክክል የሚሆነው በየትኛው እውነት ነው? ይሄ ሳክራመንታል የሆኑ ሰባቱም የቅዱሳት ሥርዓታት አሉ። ሳክራመንታል የሆኑ ሥርዓቶችን በመጠበቅ ነው ከእግዚአብሔር ጋር ራይት ግንኙነት ማድረግ የሚችለው ያ ነው ወይንስ ሌላ የእውነት ዕውቀት ምንጭ አለ የሚል ጥያቄ ነው። ሄዶ ጥያቄው ኦቶሪቴቲቭ ትሩዝ ምንድን ነው የሚል ነው። የስልጣናዊ እውነት የአማኝን እምነት የአማኝን ዕውቀት የአማኝን ኑሮ የአማኝን ህይወት የዕለት ተዕለት ህይወት የሚገራው የሚያስተዳድረው ይሄንን አድርግ ይሄንን አታድርግ በዚህ ውጣ በዚህ ግባ እንደዚህ ኑር እንደዚህ አትኑር ብሎ ዲክቴት የሚያደርገው ስልጣናዊ እውነት ከትውፊት ውስጥ ነው የሚገኘው። ከሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ አንደበት ነው የሚገኘው። አማኙ ኃጢአትን በየዕለቱ እየሄደ ከመናዘዘው የካህን ትእዛዝ ነው የሚገኘው። ከየት ነው ሲባል ሉተር ያገኘው ምንድነው? ያው ፕሮቴስታንቶች እንደምታውቁት መጽሐፍ ቅዱስ ብቻ ሶላ ስክሪፕቸራ በሚል ይታወቃሉ። ስለዚህ ያ ብቸኛ ዕውቀት የሚገኘው እውነት የሚገኘው ከመጽሐፍ ቅዱስ ውስጥ ነው የሚል ግንዛቤ ነው ሉተር ያገኘው ማለት ነው። ስለዚህ ያንን ግንዛቤ ምእመናን እንዲያገኙ መጽሐፍ ቅዱስ ምእመኑ በሚያነበው ቋንቋ መተርጎም አለበት በሚል ኮንቪክሽን ሉተር ምንድነው ያደረገው? የኤራስመስ የተረጎመውን እና በሮማ ካቶሊክ ቤተክርስቲያን justification by grace በጸጋ በቅዱሳት ሥርዓታት አማካይነት በጸጋ መጽደቅ ወይንም በቅዱሳት ሥርዓት አማካይነት በሚገኙ የጸጋ ድጋፎች መልካም ነገሮችን በማድረግ መጽደቅ በሚል የካቶሊክ ቲዮሎጂ መሰረት የተተረጎመውን የላቲን የራሱን የኤራስመስን የላቲን መጽሐፍ ቅዱስ በሱ በአዲሱ አንደርስታንዲንግ ተረጎመው ማለት ነው። justification by faith አማኙ በክርስቶስ ኢየሱስ የተሰራለት የሚያድንን እውነት ከገባው በኋላ ያንን እውነት በሚቀበልበት ጊዜ እግዚአብሔር ያንን አማኝ ከራሱ ጋር ትክክል አድርጎ ይቆጥረዋል አለ ማለት ነው። ምንድነው የሚቆጥርለት? ኢየሱስ ክርስቶስ ለጽድቅ ለሕይወት ለዘላለም ሕይወት የሚያገለግሉ ነገሮችን በሙሉ የወደቀውን የሰው ልጅ ተክቶ ሰርቷል የሚል ነው። በሕይወቱ በትስጉት የመጣው የሰው ልጅን ወክሎ የመጣው ኢየሱስ የሰውን ከሰው የሚጠበቀውን ሕይወት ኖሯል። የሰውን ፍዳ ተሸክሞ መስቀል ላይ ሞቷል። ሰውን ወክሎ ወደ ሲኦል ወርዷል። ከሲኦልም ተነስቷል፣ በአብ ቀኝ ተቀምጧል። ስለዚህ ይሄንን እውነት አንድ አማኝ ሲቀበለውና ሲረዳው ከዛ በኮንፌሽን ወደ እግዚአብሔር ሲቀርብ እግዚአብሔር ትክክል ነህ ብሎ ያውጃል። ስለዚህ ያ አማኝ ቀጥታ ከእግዚአብሔር ጋር ፌሎሺፕ ማድረግ ይችላል፣ ህብረት ማድረግ ይችላል የሚል ግንዛቤ ነው ያገኘው ማለት ነው። ያንን ሲያገኝ ሉተር ያሰበው ነገር ምንድነው? ሊቀ ጳጳሱን ጨምሮ የሮማ ካቶሊክ ቤተክርስቲያን ይሄንን የአዲሱን መንፈሳዊ ሐሳብ ትቀበላለች ብሎ ነበር ያሰበው። በዘመኑ ያው በርካታ ፐብሊክ ዲያሎጎችን አድርጓል፣ ክርክሮችን አድርጓል፣ ብዙ ክርክሮችን ረትቷል። ግን ፋይናሊ ያው ስልጣን ስለሆነ ሁሉ ጊዜ የሚያሸንፈው የሞት ፍርድ ተፈርዶበት የሞት መጠባበቂያ ቤት ለመውሰድ እየወሰዱ እያለ ከመንገድ ተጠልፎ ተሰውሮ ከዛ በርካታ መጽሐፎችን ልጽፍ ችሏል ማለት ነው። የሉተር ተሐድሶ መሰረታዊ ጥያቄ የሚያድን እውነት የሚገኝበት ዕውቀት ወይንም ስልጣን ከምንድን ነው የሚመነጨው የሚል ነው። እሱም መጽሐፍ ቅዱስ ነው። ያንን የተረዳ ሰው ኢየሱስን በማመን የጸደቀ ሰው ኢየሱስ ለሱ በሕይወቱ በሞቱ በትንሳኤው ለሱ ያንን ስራ ስለሰራ እምነት ከክርስቶስ ጋር ዩኒፋይድ አድርጓል፣ አንድ አድርጓል። ዩኒፊኬሽን ዊዝ ክራይስት ቅድም መምህር ዳንኤል ያሉት ማለት ነው። በኦርቶዶክስ ቋንቋ ሱታፌ አምላክ
በተገኘው ክርስቲያናዊ ዕውቀት ወደ እግዚአብሔር ሕይወት ማደግ እንደሚባለው በኢስተርን በፕሮቴስታንት ቋንቋ ዩኒፊኬሽን ዊዝ ክራይስት ከክርስቶስ ኢየሱስ ጋር አንድ መሆን ያንን ጉዞ ያደርጋል ማለት ነው አማኙ በተገኘው ዕውቀት። ስለዚህ ይሄ ዕውቀት ወይንም ይሄ እውነት በኋላ ላይ ሮማ ካቶሊክ አወገዘች። ፕሮቴስታንቲዝም የሚባል ንቅናቄም ፕሮቴስታንት የሚባል ተቋምም የመገፋት ወይንም የመውጣት የመባረር ፕሮቴስት አድርገዋል የሚል ውጤት ሆነና ምንድነው ለአውሮፓ ማህበረሰብ እንደገናም ደግሞ ለጠቅላላው ዓለም የፕሮቴስታንት ተሐድሶና ይሄ ግንዛቤ ያመጣው ትሩፋት ወይንም በረከት ብለን ስናስብ አንደኛ የአውሮፓ ባይደዌ የሉተር ተሐድሶ በስነ ጽሁፍ ነው የተስፋፋው። በጣም በርካታ ስነ ጽሁፎችን ጽፏል። ከራስ መስጋ እየተከራከረ ጽፏል። አውሮፓን በአጭር ጊዜ ነው ያጥለቀለቀው የሉተር እዛነ ያው የህትመት እንትንም ስለተሰራ በስነ ጽሁፍ ነው የተስፋፋው ማለት ነው። ሉተር ጸሐፊ ነው፣ ተርጓሚ ነው፣ አንባቢ ነው፣ ፈላስፋ ነው። እንደምታውቁት አውግስቲኒየን ነው። አውግስጢኖስ ያው ኒዮፕላቶኒስት እንደሆነ ታውቃላችሁ። ስለዚህ ብዙ ዕውቀት ግንዛቤ ያለው ሰው ነው። ብዙ ስነ ጽሁፎችን አምርቷል። ምንድነው ያደረገው? በተዋረድ ከፖፑ እስከ ታች የሃይማኖት እውነት ዶግማቲክ እና ዶክትሪናይዝድ ሆኖ የተቀመጠው አስተሳሰብና የሮማ ካቶሊክ አማኞች ከዛ ውጪ ማሰብ እንዳይችሉ ከሚያደርገው ሲስተሚክ ከሆነው የስልጣናዊ እውነትና ዕውቀት የሚገኘው የሮማ ካቶሊክ በዘረጋችው ስርዓት ውስጥ ነው። ከዛ ውጪ ማሰብ አይቻልም ከምለው አስተሳሰብ የተገነጠለ ነፃ ሐሳብ ያላቸው ሰዎች እንዲፈጠሩ አድርጓል። ያ ማለት ያው እንደምታውቁት ገሊሊዮን የገደለችው ሮማ ናት። ለምንድን ነው ቤተክርስቲያን መሬት ፀሐይ መሬትን ትዞራለች ብላ ታስብ ነበረ። እሱ ደግሞ እኛንን የምንዞረው የሚል አይነት አስተሳሰብ አቀረበ። ስለዚህ ጠቅላላ ፊሎሶፊው፣ አስተሳሰቡ፣ ማህበራዊና ፖለቲካዊ ፍልስፍናው ቤተክርስቲያን በምታስበው ላይን መሄድ ነበረበት። ነገር ግን የፕሮቴስታንት ሪፎርሜሽን ካደረጋቸው ነገሮች አንዱ ሰዎች ያለ ቤተክርስቲያን ዲክቴሽን ተጽዕኖ በዛ በተዘረጋ የሐሳብ ሰንሰለት ሳይሆን ራሳቸውን ችለው ማሰብ የሚችሉ ማህበረሰብ እንዲፈጠር አድርጓል። ያ ማህበረሰብ ምናልባትም የማክስ ዌበርን አንድ በጣም ታዋቂ መጽሐፍ አንብባችሁ ከሆነ አላቅም ፕሮቴስታንቲዝም እና ስፒሪት ኦፍ ካፒታሊዝም ምናምን የሚል እና የዌበር አርጊውመንት ምንድነው? ካፒታሊዝም አይዲያውን የቀዳው ከካልቪኒዝም ነው የሚል ነው። ስለ ካልቪን ለማውራት በጣም ጊዜ ያጥረኛል። ካልቪን ጄኔቫ ውስጥ ነው ተሐድሶውን የሚያራምደው፣ ሌላ አዳሽ ነው። ስለዚህ በሮማ ምን አለ? የሮማ ካቶሊክ ቤተክርስቲያን ዴላው ኦፍ ካነን የሚባል ህግ አላት። ያ ህግ ምንድነው? አማኞችና መንግስት ፕራይቬት የሆነ ጥሪትና ሀብት እንድታፈራ አይፈቅድም ነበረ ካነን ለው። ስለዚህ ካልቪን እና ተከታዮቹ ምንድነው ያደረጉት? አማኞች በርትተው መስራት ይችላሉ፣ ሀብት ማካበት ይችላሉ፣ ንብረት ማፍራት ይችላሉ የሚል አስተሳሰብ አመጡና እሱ አስተሳሰብ ማምጣት ብቻ ሳይሆን ጄኔቭ ላይ የመጀመሪያ ባንክ ከፈቱ። ስለዚህ ምንድነው የሆነው ማለት ነው? ሰዎች አሁንም ኢኮኖሚካሊ እና ፋይናንሻሊ ከሮማ ካቶሊክ ቤተክርስቲያን ካኖን ኦፍ ሎው ውጪ ሀብት ማፍራት እንደሚችሉ ሐሳብ አመጡ ማለት ነው። ያ ሐሳብ ኦል ዘ ዌይ እንደ ማክስ ዌበር አርጊውመንት ለካፒታሊዝም ለማርክሲዝም ለማርክሲስት ካፒታሊዝም መንገድ ጠራጊ ነው። አይዲያውን የወሰዱት ከዛ ነው ብሎ ያስባል ማለት ነው። ስለዚህ ለአውሮፓ ስልጣኔ እንደገናም ደግሞ ለዓለም ስልጣኔ ፕሮቴስታንት ሙቭመንት ያመጣው ነፃ አሳቢ ሰው፣ ፈላስፋው ሰው፣ ጸሐፊው ሰው፣ አንባቢው ሰው፣ መንፈሳዊው ሰው ምን አድርጓል? አስተዋጽኦ አድርጓል ማለት ነው። ካልቪኒዝም በተለይም ደግሞ የማክስ ዌበርን መጽሐፍ ቤዛ አድርጌ ነው ማወራው። የካልቪናዊው የሥራ ግብረገብና ስነ ምግባር አውሮፓ በሀብት በማፍራትና ከድህነት በመውጣት ሂደት ውስጥ ትልቅ አስተዋጽኦ እንዳደረገ ይሟገታሉ ምሁራን ማለት ነው። ሌላ ፕሮቴስታንቲዝም እየተቀዛቀዘ ሲሄድ በአውሮፓ የተወለደው ወንጌላዊ ንቅናቄ ነው። ወንጌላዊ ንቅናቄ አሁንም የመጽሐፍ ቅዱስ ጥናት እና የጋራ ውይይት ውጤት ነው። ከአውሮፓ
ፓይቲዝም ይወለዳል በአንድ ጎኑ፣ በሌላ ጎኑ ደግሞ ኦክስፎርድ ውስጥ ከሚደረገው የመጽሐፍ ቅዱስ ጥናት ይወለዳል። ስለዚህ አሁንም የወንጌላውያን ንቅናቄ መጽሐፍ ቅዱስን እንዴት ነው አንደርስታንድ የምናደርገው የምንረዳው እንዴት ነው በተግባር የምንኖረው የሚል የሚያድን እውነት ፍለጋ ውጤት ነው የመጽሐፍ ቅዱስ ጥናት ውጤት ነው። እዛ ውስጥ እነ ጆን ዌስሊ እና ጆርጅ ዋይትፊልድ የሚባሉ ሰዎች አሉ። ይሄም ሌላ ለወንጌላዊ ክርስትና ወደ ኢትዮጵያ የመጣው ወንጌላዊ ክርስትና ማለት ነው። ያው ነገስታቶቻችን ብዙ ጊዜ አገር ማዘመንና ስልጣኔ ሲፈልጉ ወደ አውሮፓ ይመለከቱ ነበረ። የሚመጡ ሰዎች ደግሞ ሚሽነሪዎች ናቸው። ስለዚህ ሚሽነሪዎች ሲመጡ ፕሮቴስታንታዊ ሐሳብ ወይንም አስተሳሰብ ነው ይዘው የሚመጡት። ለመጀመሪያ ጊዜ በህጋዊ መንገድ ወደ ኢትዮጵያ ገብቶ አዲስ አበባ ውስጥ መኖር የጀመረው በአፄ ምኒልክ ዘመን ስቲል ሚስዮናዊ ፈረንጅ ነው። ትምህርት ቤት ከፍቷል። የከተማ ቤቶች ስሪት፣ የጤና የተለያዩ በርካታ ነገሮችን አድርጓል። ስለዚህ አይ ቲንክ ፕሮቴስታንታዊነት ለግለሰቦች የእውነት ፍለጋና ያገኙትን እውነት በተግባራዊ የክርስትና ህይወት በመኖር ሂደት፣ ሁለተኛ ለማህበረሰብ እድገት፣ ለፍልስፍና፣ ለስነ ጽሁፍ፣ ለአርትና ለተለያዩ ነገሮች አስተዋጽኦ በማድረግ ረገድ ውስጥ የራሱ የሆነ ትሩፋት ያደረገ ንቅናቄ ነው ብዬ አስባለሁ። የመጨረሻ ነጥቤ ፕሮቴስታንታዊነት ከሚተችባቸው ነገሮች አንዱ የፔንቴኮስታል ካሪዝማና የፌዝ ሙቭመንት። እነዚህ ነገሮች ጊዜ የለኝም ለማውራት ምን ማለት እንደሆነ። ኢሞሽናሊዝም ነው እና እሱ ኢሞሽናሊዝም በፕሮቴስታንት ኤቫንጀሊካል አመለካከት ሲቀረጽ ፈያጅና ጠቃሚ ነው። ለስፒሪቹዋል ጆርኒ ወይንም መንፈስ ቅዱስ ላይ ነው ትኩረት የሚያደርጉት። ክርስቲያናዊ ህይወት በመንፈስ ቅዱስ ይገዛ በተግባር የሚኖር ነው ብለው ፕሮቴስታንቶች ስለሚያስቡ የፔንቴኮስታል ካሪዝማ በአብዛኛው በመንፈስ ቅዱስ እንቅስቃሴዎች ላይ ሊን ስለሚያደርግና ዕውቀትን በመከተልና ያንን ዕውቀት በተግባራዊ የክርስትና ህይወት በመግለጥ ሂደት ውስጥ ሻለው የሆነ ፕራክቲስ ስላለው ፕሮቴስታንቲዝም ከሚወቀሱ ነገሮች አንዱ ነው እና እኔ እንደ አንድ ነገረ መለኮት ተማሪ ከማስባቸው ነገሮች አንዱ ፕሮቴስታንቲዝም የስሜት ብቻ ሳይሆን የዕውቀትም የማህበረሰብ ለውጥም መሳሪያ ለግለሰቦች፣ ለአገር፣ ለማህበረሰብ ፈያጅ የሆኑ ሐሳቦችና መንገዶች ያሉት ስለሆኑ ከኢሞሽናሊዝም ሞር ወደ አይዲያሊዝም ወደ ሐሳብነት በተግባር ክርስትናን ወደ መኖር ሙቭ ቢያደርጉ በተባበረ ክንድ የተሻለ ለውጥን በግለሰቦች ዘንድ በአብያተ ክርስቲያናት ዘንድና ለአገር ማበርከት ይችላሉ የሚል እንግዲህ በጣም በወፍ በረር ፈጣን የሆነ ምልከታ ነው ማቀርበው። ታንክ ዩ ሶ ማች። አሌክስ ዘጸአት እናመሰግናለን በጣም አድርገን። በደንብ ገነዘባለሁ በጊዜ እጥረት ብዙ እንደሮጥክ ብዙ ልትነግረን እየፈለክ ብዙ ያልነገርከን ነገር እንዳለ ገነዘባለሁ። እንግዲህ አሌክስ ዘጸአት እንግዲህ የነገረን ፕሮቴስታንቲዝም ሙሉ በሙሉ ከማንበብ ጋራ ከመነቃቃት ጋራ ከሙቭመንት ጋራ የተገናኘ ሃይማኖትም እንደሆነ እዛ ውስጥ ያ ትራዲሽንም እንዳለ ካሪዝማ ወይም እንቅስቃሴ ወይም መዘመር ወይም መጮህ ምናምን ብቻ እንዳልሆነ ሁሉ ነገሩ በእውቀት የተመሰረተ እንደሆነ ሙቭመንቶቹ የመጡት ከሉተር እስከ ጆን ካልቪን ያሉ ሙቭመንቶች የመጡት በማንበብ በመጠየቅ በእውቀት ውስጥ እንደሆነ አበክሮ ነግሮናል። እናንተ በኋላ ታስፋፉታላችሁ በጥያቄና መልስ።